እንዴ ናቲ አንተ ናቲ ሲጣርጊ ነው ገድስ ሰምኛለሽ። በስተመጨረሻ እውነቱ ወጥቷል። ንገሪኝ እሌኒ ለምንድን ነው ያገትሻት? ንገሪኝ። አሁን ላይ ማለት የምፈልገው ነገር ፈጣሪ እንኳን ለዚህ ጊዜ ያበቃን ነው። ሚኪ ማለት ቤተሰቤ ነው፣ የቅርብ ቤተሰብ፣ የስጋ ዘመዶች ነው። አባቴ በሰው እጅ እንደሞተ አረጋግጠናል። ላጎቱ ያልሆነ ሚኪ ታዲያ ለማን ይሆናል ብዬ ነው ለሚኪ ርፍራግ የሚኖረኝ። በጣም ሰልችቶኛል። እውነት ለመናገር ወደ ቤተሰቦች ከሚባለው በላይ ሰልችቶኛል። ይሄ ነገር የተቀነባበረ ሴራ እንደነበር እኔ ከመጀመሪያውም አምኜ ነበረ። እሌኒ ለምንድን ነው ያገትሻት? ተናገሪ። ከእሌኒ ጋር ያለሽ ጉዳይ ምንድን ነው? ንገሪኝ። ሚኪ ገድሏል። እኔ ሚኪ ገድሏል ብዬ አስቤም አላቅም። ጥፋት ካጠፋሽ አንቺን አይደለም እኔ እናቴን አልምራትም። ትሰሚኛለሽ? እኔ ኃይል መጠቀም ካለብኝ ራሱ እጠቀማለሁ። በሌላ ነገር ተከሶ እንደዚህ ሞቅ እንደዚህ ሲሰቃይ ምናምን ነው በጣም ደስ የሚል። ፈጣሪ የእናንተን ጸሎት ሰምቶ የእኛን ልፋት ቆጥሮ ደግሞ ከፍሎናል ማለት ነው የምችል። አንድ ኬዝ ይሄን ያክል ፈጅቶብን አያውቅም፣ እውነት ለመናገር ማለት ነው። እንዴት አወቃት? እሌኒ የት ነው ያለችው? የቷ እሌኒ? ንገሪኝ እስኪ። ያገትሻት? ወንድሜ ናቲ በዚህ ሰዓት ላይ በጣም ከሁላችንም በላይ የተጎዳ ሰው ነው። ራሱ እንደ ሀቀኛ ነው የሚቆጥረው፣ ራሱ እንደ ጀግና ነው የሚቆጥረው። እኔ ደግሞ እንደዛ አይነት ሰው ስለማይመች ለእኔ ለመከራዬ ደርሶልኝ ነበር፣ ግን ደግሞ ለሱ እንድደርስለት ፈቃደኛ አልነበረም። ለምን? ሚኪ የሚያደርጋቸው ነገሮች በሙሉ አይመቹኝም። ለምን? ምን የወንጀለኛ ተባባሪ ነሽ? እንደዛ ከሆንሽ ብቻ ነው አንቺ ሚኪ ላትወጂው የምትችይው። ወንጀለኛ ተባባሪ አይደለም። ሴት ሆነሽ እንዴት እንደዚህ አይነት ነገር ታደርጊያለሽ? ማን ቤት ስለሆነች ነው እሷ ለሌላ ሰው ተቆርቋሪ ያደርጋት? ልጅቷን እኮ የማይሆን ሁኔታ ላይ ያስቀምጥሻት። ይኸውልሽ እኔ ከዚህ ቦታ ላይ በሰላም አለቀሽም። ኦኬ። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አላያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንደምን ቆያችሁ? ዳኒ ነኝ። ወደ ቤተሰቦች እንግዲህ ያው ሰሞኑን ያለንበትን ሁኔታ ታውቃላችሁ። እንግዲህ አሁንም በድጋሚ በዚህ ጉዳይ ተመልሼ መጥቻለሁኝ። ከዚህ ቀደም በነበረው ቪዲዮ እንግዲህ በቁጥጥር ስር ያዋልናት አንዲት ሴት እንደነበረች እሷም ማን እንደሆነች እንግዲህ በውል እንደማናውቃትም ጭምር ነው። ነገር ግን ወደ ቤተሰቦች ከተሰጠን መረጃ አንጻር በእርግጠኝነት ፊት የምታደርገው ሰው እሷ እንደሆነች ስላወቅንም ጭምር ነው እንግዲህ በቁጥጥር ስር ያዋልናትና እቺን ሴት ላይ ምርመራ የጀመርነው ማለት ነው። ወደ ቤተሰቦች እንግዲህ ያው ያለውን ነገር አሁን ላይ በውል ይሄ ነው ብዬ መናገር አልችልም። ምክንያቱም ሁኔታዎችን እንግዲህ እኔ ማለት ያልጠበቁት ነገር ነው እየሆነብኝ ያለው ማለት ሳስበው ወደ ቤተሰቦች ከዚህ ነገር ጋር በጣም ከኛ ከምናስበው በላይ ግንኙነት ያላት ሴት እንደሆነች ነው አሁን ላይ እየተሰማኝ የሚገኘው። ምክንያቱም በመጋዘን አድርገን እንግዲህ የተለያዩ ጥያቄዎችን ከአባሎቻችን ጋር በመሆን እንግዲህ በማውጣጣት ላይ ነበረ የምንገኘው እስካሁን። እሷም እንግዲህ እናንተ ከማን ጋር እየተጋፈጣችሁ እንደሆነ አላወቃችሁም። እኔ ማን እንደሆንኩኝ ሲጀመር ምንም አይነት መረጃና አይዲያው ራሱ የላችሁም። እኔ እዚህ ቦታ ላይ የተገኘሁበት ዋነኛ ምክንያት ራሱ ሚኪ ራሱ ነው ስትለን የነበረው። ይሄ ማለት ወደ ቤተሰቦች እኛ ካለንበት ዓላማም ጋር እንግዲህ እሷን ከያዝንበት በቁጥጥር ስር ካዋልንበት ዓላማም ጋር እንግዲህ በቀጥታ እንደምትገናኝ ነው አሁን ላይ ያለን መረጃ የሚያሳየው። ማለትም ከራሱ አፍ እንግዲህ የወጣ አንድ ቃል አለ። እሱ በሚኪ ምክንያት ነው እኔን ራሱ የያዛችሁኝ ያለችን። ስለዚህ ይሄ ማለት ምንድነው? እቺ ሴት በእርግጠኝነት ከሚኪ ጋር ግንኙነት አላት ማለት ነው። በአንድም ወይ በሌላም መልኩ ማለት ነው። ወይ በፊት ለፊት ወይ ደግሞ በተዘዋዋሪ መልኩ ከሚኪ ጋር ወይ ሰላማዊ ወይ ደግሞ መጥፎ የሆነ ግንኙነት እንዳላት ነው አሁን ላይ መገንዘብ የቻልኩት ማለት ነው። ስለዚህ ውድ ቤተሰቦች ይቺ ሴት ማን ነች? ይቺ ሴት ምንድነው ስራዋ?
ከሚኪ ጋር ከዚህ ነገር ጋር የሚያገናኛት ለምንድን ነው? ለሚኪ ስለሷ መረጃ የተሰጠው ለምንድን ነው? ሁሉንም ነገር እንግዲህ ለማጣራት በጣም እየሞከርን ነው የምንገኘው ውድ ቤተሰቦች። ሚኪ በዚህ ሰዓት ላይ ውድ ቤተሰቦች አሁንም ቢሆን የተለያዩ አይነት መረጃዎችን ለማግኘት ነው እንግዲህ እየለፋ የሚገኘው። ማን እንደሆነች እሷን እስካሁን ያወቀው ነገር የለም። ምክንያቱም ሁኔታውን እኔ በራሴ መልኩ በቅድሚያ ልፍታ ብዬ ስላሰብኩኝ ጭምር ነው። ውድ ቤተሰቦች እንግዲህ ይቺን ሴት ቤቷን እንግዲህ በጣም ስንበረብር ነበረ። ቤቷን ስንፈትሽ ነበረ። ከተለያዩ ነገሮች ጋር ስራዋ ምን እንደሆነ እንግዲህ ለማጣራት እየሞከርን ነበር። ያለውን ነገር በሙሉ እንግዲህ ውድ ቤተሰቦች አሁን በቀጥታ ከራሷ አንደበት የምንሰማው ይሆናል። አሁን በጊዜያዊ የቀረጻ ቦታችን ላይ እንግዲህ አምጥተናታል፣ ከመጋዘን አውጥተን ማለት ነው። ምንድን ነው ከዚህ ነገር ጋር የሚያገናኛት የሚለውን ነገር ከራሷ ከአንደበቷ እንሰማለን። ውድ ቤተሰቦች እኔ ኃይል መጠቀም ካለብኝ ራሱ እጠቀማለሁ። በጣም ሰልችቶኛል፣ እውነት ለመናገር ውድ ቤተሰቦች ከሚባለው በላይ ሰልችቶኛል። ለምን ይሄ ነገር ሳስበው የሆነ እውነቱን ለማወቅ ግዴታ እኛን ወደ ራሱ ወደ ሌላ አይነት መስመር ለመክተት የታቀደበት ነገር ነው እየመሰለኝ ያለው። ለምን ይህን ያክል እኔ አንድ ኬዝ ይህን ያክል ፈጅቶብን አያውቅም፣ እውነት ለመናገር ማለት ነው። ሚኪም በሚሰራበት ሰዓት ከዚህ በፊት የተለያዩ አባሎቻችን እንግዲህ የተለያዩ ኬዞችን በሚፈቱበት ሰዓት ይህን ያክል ርቀት ተጉዘን አናውቅም፣ እውነት ለመናገር ማለት በአይነቱ እኔ እስካሁን ከመረመርኳቸው ኬዞች ራሱ በጣም ለየት ያለ በጣም የተቀነባበረ ጥሩ ሴራ ነው እውነት ለመናገር እና ይህን ነገር ለመፍታት አሁን ላይ ትዕግስት እያጣሁኝ መጥቻለሁ። ስለዚህ መጠቀም ያለብኝን ኃይልም ራሱ መጠቀም ካለብኝ እንግዲህ የምጠቀም ይሆናል የዚህን ነገር መጨረሻ ለማግኘት ማለት ነው። ወደ ቤተሰቦች በቀጥታ የምናልፈው እንግዲህ ከዚህች ሴት ጋር የሚኖረን ቆይታ ነው። ይቺ ሴት ወደ ቤተሰቦች አለም ትባላለች። ያላትን መታወቂያንም እንግዲህ አይቼ ስሟ ትክክለኛ አለም መሆኑንም እንግዲህ አረጋግጫለሁኝ። ምንድን ነው ያለው ነገር እንግዲህ እሱን ደግሞ ከራሷ አንደበት የምንሰማው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። እንግዲህ ያው በመግቢያ ላይ እንደነገርኳችሁ አሁን የምገኘው ከአለም ጋር ነው። አለም እንግዲህ ውድ ቤተሰቦች ጥቆማ ተሰጥቶን እንግዲህ ሄደን በቁጥጥር ስር ያዋልናት ሴት ናት። እኛ ጋር ነበር ያደረችው። እንግዲህ እኛ ውድ ቤተሰቦች ሰውን አግተን አይደለም እዚህ ቦታ ላይ ስናሳድር ወደ ማቆያም እንግዲህ ስናስገባ አግተን አይደለም። በስነ ስርዓት የሰው ልጅ ሊሰጠው የሚገባውን እንክብካቤ እንሰጣለን። ግን ደግሞ ማግኘት የምንፈልገውን መረጃ ደግሞ እስከምናገኝ ድረስ ማድረግ ያለብንን አካላዊ ኃይልን መጠቀም ካለብን እንጠቀማለን። ያን ያክልም ደግሞ ዓለም ላይ ሴትም እንደመሆኗ መጠን ያን ያክልም የጨከነው ነገር የለም። ግን ደግሞ በመሃል የኛ አባሎችም እንግዲህ ሲያወጣጧት ሲያስወሯት በነበረበት ሰዓት ላይ የሚኪን ስም ጠርታ ነበረ። እኛ የሚኪን ስም አላነሳንባትም እውነት ለመናገር ግን ደግሞ ሁኔታዎች እንደሚያሳዩን ከሆነ የሆነ ነገር እንዳለ ነው አሁን ላይ የገባኝ ነገር ማለት ምን ከሚኪ ጋር እንደሚያገናኝሽ ማለት ከዚህ ነገር ጋር ለምን እንደተገናኝሽ ማለት ሚኪን የት እንደምታውቂውም ጭምር እንድትነግሪኝ ይፈልጋለሁ። ተግባባል። እኔ ውሸት ምናምን ነገር አሁን ላይ የምታገስበት አቅም የለኝም። አለም አሁን እዚህ ጋር ምንድን ነው ዝም ብዬ እየለፋ ያለው? ከኔ ምንም አይነት እውነታ የምታገኘው እውነታ የለም። ስለዚህ ውሸት ነው የምነግርህ ነው? ውሸት ነው የምነግርህ ነው አባባልሽ? ውሸት ነው የምነግርህ አይደለም። እሺ ታዲያ ምንድን ነው? ግን ደግሞ አንተ የምትፈልገው መረጃ እኔ ጋር የለም። ምንድን ነው የሚፈልገው? እኔ ሚኪ ምናምን እያልኩ የነበረው በቃ ሚኪን ስለማውቀው ነው። ሚዲያ ላይ ምናምን ደስ ስለማይሆን ስለምከታተለው ነው እንጂ ስለ ሚኪ ያወራው የነበረው ከሚኪ ጋር እውነት ለመናገር እኛ ብቻ አይደለን ወደ ቤተሰቦች ማክሰና ኮፍያ አድርገን ስራ የምንሰራው አይደለ? የተለያየ አይነት ስራ የሚሰሩ ሌሎች ሰዎች አሉ። እነ ተሙንም መጥቀስ ይቻላል። ግን ደግሞ በቀጥታ እቺ ልጅ ያለች ነገር ምንድነው የሚኪን ስም ነው የጠራችብን። ማለት እዚህ ቦታ ላይ እኔ ይሄን ነገር ምንም አይነት ምክንያት ልሰጠው አልችልም። ለምን ተሳስታ ነው እንዳንል ወይ ደግሞ ሚኪን አይታው ነው እንዳንል አይታው አታውቅም ከዚህ በፊት እሷን በቁጥጥር ከዋልንበት ሰዓት ጀምሮ እንግዲህ እሷ ሚኪን በአይንም በአካልም አግኝተውም ጭራሽ አታውቅም። ስለዚህ የሆነ የተደበቀ ነገር አለ። ምንም የተደበቀ ነገር የለም። አለም እውነቱን ብትነግሪኝ ይሻልሻል። እኔ እውነቱን ነው እየነገርኩ ያለሁት። ይኸውልሽ እኔ ግዴታ አንተ ያልካቸውን ሰዎች እኮ መዘርዘር የለብኝም አይደል? አስፈላጊ ከሆነ ለምሳሌ ተሙ ያልከውን ሰውዬ ብጠቅስ ደግሞ ተሙን ኬታው ሽልት ላይ ነበር አይደል? እሱ አይደለም ዋናው ፖይንት። ይኸውልሽ አሁን አንድ ነገር ሳወራ እሱን ይዘሽ ወደ ሌላ መልክ ይዘሽ የምትሄጂውን ነገር ማቆም አለብሽ።
አስፈላጊ ከሆነ ማለት ነው እኔ ያገኘኋት ሴት እቺ ናት ብዬ ለሚኪ ፎቶሽን ላመላክ ይችላል። ከዛ በኋላ ማንነትሽን ምናልባት እሱ ሊያውቅ ይችላል። አንቺ የሚኪን ስም እንዲሁ በደፈነው ማንም ምንም ሳይልሽ እንደጠራሽ ሁሉ ግንኙነት ካላችሁ እሱ ያውቃል። የሆነን ስራ አድንቆ የሆነን ሰው ስም ሊጠራ ይችላል አይደለ? ለምን የሚኪን ስም ጠራሽ ነው ይሄ ሁላ እንደዚህ የሚያደርግ አይደለ? አይደለም። ለምንድን ነው እኔ ከመጀመሪያው ጀምሮ ቀልቤን የገዛ እንቅስቃሴ ነበር ስታረግ የነበረው። ጥቆማ ተሰጥቶኝም ነው አንቺ ጋር የመጣሁት። ስለዚህ ያለውን ነገር በሙሉ እንድትነግሪኝ ይፈልጋል። አይመለከትሽም። እኔ ስለደረሰኝ ጥቆማ ካልተመለከተ ደግሞ እኔ ጋር ምንም አይነት መረጃ የለም። እርግጠኛ ነሽ? በእንደዚህ አይነት መልኩ ነው የምንቀጥለው ማለት ነው አይደል? ለምን ነው የምንቀጥለው? በለቀኝና ወደሚሄድበት መሄድ ይችላል። ከዛስ በኋላ ከሄድሽስ በኋላ ምንድን ነው የምታደርጊው? ምን ማለት ነው? ይሄን አንተ መናገር አለብኝ እንዴ? አዎ ይሄ እኮ የራሴ ቤተሰብ ጉዳይ ነው አይደል? የራሴ ጉዳይ ነው አይደል? የቤተሰብ ጉዳይ ነው። ምኑ ነው የቤተሰብ ጉዳይ? ያለሁበት ሁኔታ ቤተሰቦችን ያስጨንቃቸዋል አይደል? የምትኖሪው ብቻሽን ነው አይደል? እና ብቻዬን ብኖርስ ታዲያ ቤተሰቦቼ ስልኬ አንድ ቀን ሙሉ አይደለም 24 ሰዓት ሙሉ አይደለም አንድ ደቂቃ ቤተሰቦቼ ስልክሽን ቼክ እንዳደረግነውም ደግሞ አትርሽ። እሺ ስልክሽንም ቼክ እንዳደረግነው አትርሽ። ለምን እዛ ቆሻሻ ቦታ ላይ የሄድሽው ቆሻሻ ለመጣል ሳይሆን ስልክ ለማውራት ነው። ስለዚህ ስልክሽን ከማጋር በሁለት ለሶስት ለአራት ቀናት እንግዲህ ያለውን የኮል ሂስትሪሽን በሙሉ ቼክ አድርገናል። ያንን የኮል ሂስትሪሽን ቼክ ስናደርገው ቢበዛ 2 ብታወሪ ነው ከቤተሰብ ጋር 2። ሌላውን በቀን አይደለም በ3 ቀን በ4 ቀን ውስጥ ቢበዛ 2 ብታወሪ ነው ከቤተሰብ ጋር ስልክ። ይኸውልሽ ሁሉ ነገር አይቼዋለሁኝ ነው እያልኩሽ ያለሁት። ስልክሽን በሙሉ ስናጣራ ነበር የነበረው ከማከማ ጋር ግንኙነት እንዳለሽ ቴክስቶችሽን ሁላ ገብተን አይተናቸዋል። ስለኔ ህይወት ነው እንዴ ማጣሪያ ተያዝከው? ምን ነክ ነው? አዎ ትሰሚኛለሽ? አዎ እኔ በዚህ ጉዳይ ላይ ማለት ነው እስከ መጨረሻው ነው የሚሄደው። ትሰሚኛለሽ? ለምን ፕራይቬሲን ተጋፋቲ? መሄድ ትችላለህ። ይኸውልህ እስከ የትም ቦታ መሄድ ትችላለህ። እርግጠኛ ነሽ? ይሄ ደግሞ የራሴ ህይወት ነው የራሴ ኑሮ ነው አይደለ? ህይወቴን ነው የኖርኩ ያለሁት። የማንንም ህይወት አልተጋፋውም። እሺ ስለዚህ የምኖረውን ህይወት ልኖርበት። የሚመለከተ ነገር ደግሞ ወይ መረጃ ተሳስተህ ከሆነ የመጣው ሌላ ቦታ ሄደህ መፈለግ ትችላለህ። የምትፈልጋትን ሴት የት የምፈልጋት ሴት ማነች? የምፈልጋት ሴት እያልክ ነበረ። ምን አውቃለሁ የምፈልጋት ሴት ማነች? ምን አውቃለሁ። ጥሩ ውድ ቤተሰቦች አንድ ያልነገርኳችሁ ነገር አለ። ይሄም ነገር ምንድን ነው? የእሷን ስልክ በምንበረብርበት ሰዓት ላይ እንግዲህ የዓለምን ስልክ በምንበረብርበት ሰዓት ላይ ስለ አንድ ቤት ጥቆማ ደርሶኝ ነበር። ማለት ጥቆማ ስላችሁ ከእሷ ስልክ ላይ እንግዲህ ስለ የሆነ ቤት በተደጋጋሚ በቴክስት የተጻጻፈችውን አንድ መልእክት አግኝተን ነበር እና ያ ቤት እኔ ባልጠበቅኩት ሁኔታ ነው እንግዲህ ማለት ቦታውን ሄጄ አይደለም ያየሁት። ወንድሜ ሚኪ ከዚህ በፊት ያዳናትን ሴት ማለትም እሌኒን ያዳናትን ሴት እንግዲህ ታቋታላችሁ። ያገኘበትንም ቦታ እንግዲህ አሳይቷችኋል። አዎ እሌኒ አሁን በእኛ ቁጥጥር ስር ነው የምትገኘው። ሰሚኝ? አዎ እንደዚህ ነው። አሁን እውነቱን መነጋገር መጀመር ያለብን ይመስለኛል። እንዴት አወቃት? እሌኒ የት ነው ያለችው? የቷ እሌኒ ንገሪኝ እስኪ። ያገትሻት አንቺ ያገትሻት? ውድ ቤተሰቦች እንግዲህ እኔ በጣም ነው ግራ የገባኝ። ማለት ሴት ልጅ እንዴት በሴት ልጅ ላይ ይሄን ያክል ትጨክናለች? እንዴት ይሄን ያክል ትጨክናለች? አልገባኝም። ከሳምንት በላይ ስለማን ሌኒ እንደምታወራ እኮ ነው ያለቀ። ኧረ አሁን እሺ ስለማን ሌኒ እንደማወራ አታውቂም? እርግጠኛ ነሽ? እርግጠኛ ነሽ? ይኸውልሽ መዋሸትሽን ብታቆም ይሻልሻል። ምንም የዋሸሁ ነገር የለም። ይኸውልሽ እሌኒን ያገቷትን ሰዎች እሌኒን ላገቷት ሰዎች ውድ ቤተሰቦች እሌኒን በቁጥጥር ስር እንዲያውሏት ማለትም እንዲያግቷት ራሱ ከቤተክርስቲያን ስትመለስ እንዲያግቷት ያለችበትንም ቦታ የሚወስዱበትን ቦታ የሚያስቀምጡበትን ቦታ እንግዲህ ከዚህ በፊት ውድ ቤተሰቦች እሌኒ ከራሷ ከቃሏ ከአንደበቷ እንደነገረችን ከሆነ አንድ ቤት ውስጥ ለመጀመሪያ ለ2 ቀን ካቆይም በኋላ እንግዲህ ኖርማል መኖሪያ ቤት የሚመስል ቦታ ላይ ነው። ከዛ ግን ወደ ሌላ ሩቅ ወደሆነ ቦታ ነው የወሰዱኝ ብላለች። መጀመሪያ ላይ ወደ ወሰዷት ቦታ እንግዲህ የመራቻቸው ሴት ማለትም እሌኒን በቁጥጥር ስራቸው ውስጥ እንዲውሉ እንዲያፍኗትም ያደረገችው ሴት እንግዲህ አንቺ ራስሽ እኔ በመረጃና በማስረጃ ነው የምንቀሳቀሰው። ወንጀል ራሱ ነው ልከስ ይችላልው። ትከሽኛለሽ? እርግጠኛ ነሽ? የሰው ስም እንደዚህ መብላት አጣጣው ያለ ምንም መረጃ እርግጠኛ ነሽ? ይኸውልሽ አሁን እኮ እዚህ ጋር አንቺ ከሳሃለው ምናምን ማለት የምትችይበት ሁኔታ ላይ አይደል? እችላለሁ፣ ከሳሃለው። እሺ ምን ብለሽ ነው የምትከሽኝ? እስቲ ንገሪኝ። ስሚኝ ያለ ወንጀል እየጠፋ ስለሆነ ወንጀለኛ እያረከኝ ስለሆነ ማስረጃ የለኝም እኔ አንቺ ስለወራሽው ነገር ማለት ነው። ማለት እኔ ስለወራሁት ነገር እኔ ማስረጃ የለኝም። አንቺ ግን አሁን ስለምትላት ሴትዮ እርግጠኛ ነኝ እንደሆንኩ በምን ታውቃለህ? ያወራሁትን አልሰማሽኝም መሰለኝ አይደለ? እኔ ሳስበው አንዳንዴ ቴክኖሎጂ ላይም ትንሽ ወደኋላ ቀረት የምትይ ይመስለኛል። እሱን አንተ አይመለከትህም። ቴክስቶችሽን ደልተሽ
ግን ደግሞ ሪሳይክል ቢን የሚባል ነገር እንዳለ የረሳሽም ይመስለኛል። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት እዛ ውስጥ ራሱ የተቀመጡ ናቸው። አሁን እኔ ያወራኋቸው ነገሮች በሙሉ ወደ ቤተሰቦች ስልኳን ስንበረብር እንግዲህ ደልታቸው ማንም ሰው ያገኛቸውን ብላ ሪሳይክል ቢል ውስጥ የተቀመጡ ነገሮች ናቸው። እነዚህ አሁን ያልኳቸው ነገሮች አስፈላጊ ከሆነ ሌላም ያገኘሁት ነገር አለ ጨምርልሻለሁ፣ ግን ይሄ በቂ ነው። እውነት ለመናገር ለአንቺ እንደ መረጃ አድርጌ ለማሳየትና አንቺ እውነት እንድታወሪ ለማድረግ ይሄ በጣም በቂ ነገር ነው። ስለዚህ አሁን እውነቱን ብንነጋገር መልካም ይመስለኛል። ምን ታስቢያለሽ? ንገሪኝ እስኪ። ምን ታስቢያለሽ? እውነት ነው እንዳወራ የምፈልግ። ከሚኪ ጋር ያለሽ ነገር ምንድን ነው? እስኪ ንገሪኝ። ለምንድን ነው በአንድ አማርኛ እያወራን ማንግባቡ? ምንድነው? ምንም ማውቀው ነገር የለኝም አልኩህ አይደለ? ለምንድን ነው እሌኒን ያገትሻት? ለምንድን ነው እሺ ጊዜ ደጋግሜ አንድ ነገር እንድነግርህ? እሌኒን ለምንድን ነው ያገትሻት? ንገሪኝ። አላገትኳትም። ንገሪኝ። እሌኒን ለምንድን ነው ያገትሻት? ንገሪኝ። ይኸውልህ ስደበደበኝ ነው የነበረው አይደል? አሁንም አስፈላጊ ከሆነ አሁንም ቢሆን እደግምሻለሁ። የሰማሽኝ ነው? እሌኒን ለምንድን ነው ያገትሻት? ተናገሪ። ከእሌኒ ጋር ያለሽ ጉዳይ ምንድን ነው? ንገሪኝ። ምንድን ነው ያለሽ ነገር ከእሌኒ ጋር? ንገሪኝ። እኔ አልለቅሽም። እየሰማሽ ነው? ምንድን ነው ያለሽ ነገር ከእሌኒ ጋር? ምንድነው? ንገሪኝ እኮ ንገሪኝ። ምንድነው ያለሽ ነገር? ሴትዮ ሲጣርጊው ነው የምገልሽ እዚሁ። እሺ ሲጣርጊው ነው የምገልሽ። የሰማሽ ነው አይደል? አሁን ማውራት አለብን። አሁን ማውራት ጀምሪ። የሰማሽ ነው አይደል? ቀጥይ። እየሰማሽ ነው? እሺ ምን እንደነግርህ የምትፈልገው? በቃ እነግርሃለሁ። ነገር ከዚህ በኋላ ያለሽ ነገር ምንድነው? እሌኒ ምንድነው ያደረግሻት? ንገሪኝ። ለምንድን ነው እሌኒን ያገትሻት? ተናገሪ። መረጃ እንዳታወጣ ስለፈለግኩ ነው ያገትኳት። የትኛው? ስለምንድን ነው ሁሉንም መረጃ እንዳታወጣ ስለፈለግሽ ያገትሻት? በቃ እኔ ለሚኪ ያደረኩትን ነገር በሙሉ ስለምታውቅ፣ እሷ ደግሞ ለሚኪ ጥሩ አመለካከት ስላላት። አልገባኝም። አሁን ተማምነን ማውራት ጀመረም ማለት ነው አይደለ? ምንድነው እሱ? እስቲ ተናገሪ። በቃ እሌኒ ማለት በቃ ሚኪን በጣም ነው የምታደንቀው። የሚሰራውን ስራ በሙሉ እሷ ትወደዋለች። እሺ እኔ ደግሞ በሷ ተቃራኒ ነኝ። ለምን? ሚኪ የሚያደርጋቸው ነገሮች በሙሉ አይመቹኝም። ለምን? በቃ ጀግና ነኝ ብሎ ስለሚያስብ አይመቸኝም። በቃ እውነታው ይሄ ነው። በቃ የሚያደርጋቸው መልካም ነገሮች በሙሉ ለእኔ ጥሩ ስሜት አይሰጡኝም። ስለዚህ ከሚኪ ጋር ፐርሰናል ችግር ነው ያለብኝ ነው እያልሽኛለሽ? አልገባኝም። እኔ ቆይ እዚህ ሁሉ ነገር ላይ ማለት ያለሽበት አንቺ ነሽ ማለት ነው? ንገሪኝ እስቲ። ማለት ሚኪ እዚህ መቀመቅ ውስጥ እንዲገባ ያደረግሽው አንቺ ነሽ ማለት ነው? ንገሪኝ። ነይ ቀና በይ። እንትን ቀና በይ እናውሪኝ። እሺ ቀና በይ እናውሪኝ። ወደዚህ ጠጋ በይ እናውሪኝ። ቀና ብለሽ አውሪኝ። በስነ ስርዓት አውሪ በስነ ስርዓት። እሺ እባክህ እንዳትመታኝ ከዚህ በኋላ እኮ። አርፈሽ አውሪ። የሰውነቴ ሁሉ ቆሳስሏል እኮ። አርፈሽ አውሪ። ምንድን ነው እሱ? ከመጀመሪያው ጀምሮ ንገሪኝ። እሌኒ ስለ ሚኪ የምታውቀው ነገር ምንድን ነው? አንቺ ከሚኪ ጋር ያለሽ ነገር ምንድን ነው? ንገሪኝ። በቃ እሌኒ እኔ ሁሉንም ያደረኩትን ነገር በሙሉ ታውቃለች። ማለት ለሚኪ መጥፎ አመለካከት እንዳለኝ እንደዚህ እንደማደርግ በሙሉ ታውቅ ነበር። ይሄ ሚስጥር ደግሞ እንድታወጣ አልፈለኩም። ከእሌኒ ጋር አንቺ የት ነው የምትታወቂው? አውቃታለሁ በቅርበት። እንደዚህ ማለት እንደዚህ ሴትዮ በግልጽ ተናገሪ እያልኩሽ ነው። እጄን እንዳነሳብሽ አታድርጊኝ። ግን ደግሞ አውቃታለሁ እንደዚህ ማለት ለሚኪን እንደዚህ ስለምትከታተለው ስራዎቹን በሙሉ እንደምትከታተል ምናምን አውቃለሁ። ለሚኪ የሆነ መጥፎ መረጃ ስትሰማ ደግሞ ውሸት እንደሆነ ምናምን ትናገራለች። ይሄ እንደምትመሰክርለት በሙሉ አውቃለሁ። በቃ እሷ ጋር የቅርበት ጓደኛሞች ነው ማለት ጎረቤታሞችም ነበርን። አንድ ሰፈር ነው የምንኖረው። ማለት ከእሌኒ ጋር አንድ ሰፈር ነው የምንኖሩት? አሁን አሁን አይደለም። እና ታዲያ መቼ ነው? አሁን በቅርብ አካባቢ ቤት ቀይራለች። ገና ቤት ከመቀየሯ በፊት አንድ ሰፈር ነበር የምንኖረው። እሺ
ማለት ያን ያክል የቀረበ ጓደኝነት ባይኖረንም ብቻ እንግባባለን፣ የሆነ ነገሮችን እንለዋወጥ ነበር። አሁን በቅርብ ግን ቤት ከቀየረች ሰፈር ከቀየረች በኋላ ጥርጣሬ እንደንትናልኝ ማለት እንደምትቀይር ምናምንም አልነገረችኝም ነበር። ለምን ቀየረች እንዴት ቀየረች የሚለውን እኔ በውስጤ ጥያቄ ፈጥሮብኝ ነበር። ማለት እኔ ስለኔ ያለውን ሁሉም ነገር ስለምታውቅ በቃ ይሄን ነገር ቀድሞ ለሚኪ ወይም ለሚኪ ባልደረቦች ከመናገሯ በፊት ብዬ አሳገጥኳት። ምንድነው እሱ ነገር? ምንድነው የምታውቀው ነገር? ምንድነው የምታውቀው ነገር? ስለኔና ስለሚኪ በቃ ያለንን ሁሉም ነገር ታውቃለች። እኔም ደግሞ ለሚኪ ምን አይነት አመለካከት እንዳለኝ ታውቃለች። ስለዚህ ሳትቀርመኝ ብዬ ነው እሷን የቀደምኳት። አላማዬ እንዳታሰናክል ብዬ ነበር። ቆይ አንድ ጊዜ እዚህ ጋር አላማሽን ስለ አላማሽ ገና ተመልሰን እንመጣበታለን። ከሚኪ ጋር ያላሽ እሷ ትተዋወቃለች ማለት ነው? ከዚህ በፊት በአካል ትተዋወቃለች ነው እያልሽኝ ያለሽ? በአካል መተዋወቃል ነው ያላቀ እና ታዲያ እንዴት ነው ለማታውቀው ሰው ነገሮችን ታወጣለች ምናምን ብለሽ ምንድነው እየወራሻለሽ? ጭራሽ አልገባኝም። ሚኪ ባልሰራው ነገር እንደዚህ ሲወቀስ እንደዚህ ይሆናል እንደዚህ ምናምን ሲባል ሰው አትወድም። እሺ ማለት እንደዚህ በአካል መተዋወቋን ባላቀም በሚዲያ ምናምን ትከታተለዋለች በደንብ። በቃ ጥሩ ሰው እንደሆነ ምናምን የምታወራው። አንድ ቀን ይሄ ሰው ሁሌ መልካም ስራ እየሰራ ለምን ነው የሚወነጀለው ምናምን የሚለውን በጣም ነው የምታስብለት። እና በቃ እኔ ለሱ ያለኝን አመለካከት በቅርበት ስለምታውቅ በቃ እንደዚህ ብሎ ለሱ መናገር እንዳትችል ነው ያደረግኳት። እሺ ይሁን ችግር የለውም እያልሽኝ ያለሽ ሚኪን ያስወነጀልኩት እኔ ነኝ ነው? ቃል በቃል ተናገር፣ እየጠበቅኩሽ ነው። ምን ነገር ገዝጭ? ይኸውልሽ እኔ ማወቅ የምፈልገው ነገር ምንድነው ያለሽ ነገር ከሚኪ ጋር ከሌኒ ጋር ያለሽ ነገር ምንድነው? እስካሁን ግልጽ አላደረግሽልኝም። ትሰሚኛለሽ? ይሄ ነገርኩ እኮ ምንድነው እሱ? እኔ ለሚኪ ያለኝ አመለካከት የወረደ ስለሆነ ሚኪ እንዲሰቃይ ስለመፈልግ ነው። ሌላ ነፃ ምናምን ኑሮብኝ አይደለም። በቃ ሚኪ የሚሰራቸው ስራዎች እኔ አይመቹኝም። ለምን እኮ ለምንድነው የማይመቹ? ሰውን ያለ ምክንያት አይጣላም በነገራችን ላይ አንለስ እስካልደረሰብሽ ድረስ ማለት ነው። ወይ አንቺ ወንጀለኛ ሆነሽ አንቺን ሊያጋልጥሽ መጥቷል፣ ወይ ደግሞ ከሱ የሆነ ያጣሽው ነገር አለ ፈልገሽ አላቅም፣ የሆነ ነገር ሊኖራችሁ ይችላል። ምንድነው ያለሽ ነገር? የለም ግን ስለማይመች ለቤተሰቦቹ መቆም አይችልም። ለሌላው ሰው ብቻ ነው ምክንያቱም ሀቀኛ ነኝ ብሎ ስለሚያወራ ራሱ እንደ ሀቀኛ ነው የሚቆጥረው፣ ራሱ እንደ ጀግና ነው የሚቆጥረው። እኔ ደግሞ እንደዛ አይነት ሰው ስለማይመች። ምን ማለት ነው አልገባኝም። ምንድነው እያወራሻለሽ? ሲጀምር የምታወሪውን ግን ታውቂዋለሽ ማለት ከሰውኛ ባህሪ ወጣ ያለ ነገር ነው እያወራሻለሽ። ለእኔ ጀግና ነኝ ብሎ የሚኮፋ ሰው አይመቸኝም አጠቃላይ። እሺ ምን አይነት ሰው ነው? ሚኪ ደግሞ እኔ ጀግና ነኝ ብሎ የሚያወራ ሰው ነው። በስነ ስርዓት አውሪ። ድጋሚ እንዳትመታኝ። እኔ እውነታው ነው እያወራሁት ያለሁት አይደል? ይኸውልሽ የምትናገሪውን ነገር ተጠንቀቂ እያልኩሽ ነው። እየሰማሽኝ ነው አይደል? የማይሆኑ ቃላቶችን ለመናገር አትሞክሪ። የማይሆን ቃላት አይደለም እያወራሁ ያለሁት። እና ምንድነው? በቃ እኔ ለሚኪ ያለኝን ጥላቻ ነው እየነገርኩ ያለሁት። ለምንድን ነው የምታየው? ከሚኪ ጋር ምን የግል ችግር አለብሽ? ንገሪኝ። የግል ችግር የለብኝም። እና ታዲያ ግን የሚሰራቸው ስራዎች ስለማይመቹኝ። ምኑ ነው የማይመቸው? እስቲ አልገባኝ ነገር ምንድነው? ቆይ ማለት ምን የወንጀለኛ ተባባሪ ነሽ? እንደዛ ከሆንሽ ብቻ ነው አንቺ ሚኪ ላትወጂው የምትችይው። ወንጀለኛ ተባባሪ አይደለሁ። እና ታዲያ ምንድነው? እኔ እንዳዛቸዋት ምናምን ሁሉን ነገር እኮ አውቃለሁ። እዛ ቦታ ቆሻሻ ልጥል ነው የሄድኩት ያልኩህም አውቄ ነው ማለት። ምክንያቱም እሷ እንዳዛቸዋት ስለማውቅ እናንተ የምትሰሩት ነገር በሙሉ ነው ያውቃለሁ። ምን አይነት ስራ እንደምትሰሩ፣ ዛሬ ምን እንደምትሰሩ፣ ነገ ምን እንደምትሰሩ አውቃለሁ። ከታተላችኋለሁ። ኧረ እባክሽ እሺ ማን እንበልሽ? ሲአይ ሞሳድ እናንተ ወንጀለኞች የምትከታተሉት የራሳቸው ዓላማ ስላላችሁ ነው አይደለም? እኔም የራሴ ዓላማ ስላለኝ ሚኪና በሚኪ ዙሪያ ያሉትን ሰዎች የምከታተልበት የራሴ። ስለዚህ እየመጣን እንደሆነ አውቀሻል ማለት ነው ወደ አንቺ? አውቃለሁ። ለመደበቅ ነበር እዛ የሄድኩት። እሺ ይለኝ እንደዛችሁ ስላወቅኩ ማለት ነው። ግን አልቻልኩም። ዓላማዬን በስተመጨረሻም እጃችን ላይ ወድቀሻል አይደለ? ምንድነው ያለሽ ነገር? ለምንድነው ሊኒን ያገትሻት? አልገባኝም። ስለ ሚኪ እሷ ምን አውቃ ነው? አንቺ ሚኪ ላይ ያደረግሽበት ነገር ምንድነው? ስለ ሚኪም ስለኔም እሷ ብዙ የምታውቀው ነገር አለ እኮ። ምንድነው እሺ የምታውቀው ነገር? ትሰሚኛለሽ? ልጅቷን እኮ የማይሆን ሁኔታ ላይ ያስቀምጥሻት። ይኸውልሽ እኔ ከዚህ ቦታ ላይ በሰላም አለቀሽም። ኦኬ መቼም ቢሆን አንቺ ከዚህ ቦታ አትውጭ። በገዛ እጅሽ በገዛ አንደበትሽ አንቺ ላይ ባለኝ መረጃ መሰረት አንቺን እስር ቤት ማለት ነው መቀመቅ ልከትሽ የምችል ሰው ነኝ። እሺ አሁን ሚኪ ተደብድበው ምናምን ነበር አይደለም? ያው ሁሉ ነገር ደግሞ ያደረኩት እኔ ነኝ ማለት አልገባኝም። ተደብድበው እንደዚህ ጉባኤ ውስጥ ተጥለው እዛው በቃ ፊዳውን እንዲከፍል ነበር ያደረኩት። ምክንያቱም የሚሰራቸው ስራዎች ስለማይመችኝ
መሩት ተማሩ። ሴትዮ ምንድነው የምታወሪው? ምንድነው ንገሪኝ። ምንድነው እያወራሽ ያለሽው? ተናገሪ። ምንድነው እያወራሽ ያለሽው? ንገሪኝ። ምንድነው እንዲህ ሲጣርጌ ነው የምገልሽ? ምንድነው እሱ? ተናገሪ። ምንድነው እሱ? ተናገሪ እያልኩሽ። ተናገሪ። ምንድነው እሱ ከሚኪ ጋር ያለሽ ነገር? ተናገሪ። ገምተማታይ ከሆነ ከዚህ በኋላ ላልነግርህ እችላለሁ። ይኸውልሽ ወደድሽም ጠላሽም ትናገራታለሽ። እሺ ወደድሽም ጠላሽም አስፈላጊ ከሆነ ካሜራውን አጥፍቼ ልቀጠቅጥሽ ይችላል። ይኸውልህ አንዴ ንገሪኝ። አንዴ ምንድነው? እኔ እኮ እውነቱን እየነገርኩ ያለሁት አይደለ እኮ። ምንድነው? እሺ ተናገሪ፣ በስነ ስርዓት ተናገሪ። ለምትናገሪው ነገር ደግሞ ተጠንቀቂ። እሺ እንዴ ሌላ ውሸት ልንገርህ እንዴ ታዲያ? እሺ ቀጥይ። እኔ እኮ እውነቱን እየነገርኩ ያለሁት አይደለ? ምንድነው እሱ? እውነታውን ከሆነ ማወቅ የፈለከው የምነግርህ ምንም አይነት ውሸት የለበትም። እውነቱን ነው እየነገርኩ ያለሁት እስካሁን ባለው። ምንድነው እሱ? እኮ ተናገሪ። እሺ ነው ወይስ ፈርቼ እንደገና ወደ ኋላ መልሼ ታሪኬ እንዳስቀይር ትፈልጋለህ? ወይኔ ዳኒ፣ ሴትዮ ማውራት ያለብሽን ነገር ብቻ አውሪ። ይኸውልህ እውነቱን ማወቅ ነው አይደል የምትፈልገው? በቃ ዝም ብለህ አዳምጠኝ። እኔ እውነታውን እየነገርኩ ነው ያለሁት። እሺ እያዳመጥኩሽ ነው። ቀጥይ። ይኸው አንተ ብድር ስላነሳ ወይ የሆነ ነገር ስላደረግክ ምናምን ለምን እየነገርኩ ያለሁት ማወቅ ስላለብህ ወይም ደግሞ እኔ ከዚህ በኋላ እናንተ ጋር መቆየት ስለሌለብኝ እየነገርኩ ያለሁት አይደል? ኦኬ። ስለዚህ የምለቅሽ ነው መስሎ እየተሰማሽ ያለው አይደለ? ከዚህ በኋላ አንቺ እኔ ማወቅ ያለብኝን ነገር ትነግሪኛለሽ፣ ከዛ አንቺ ደግሞ ከዚህ ትሄጃለሽ አይደለ? እውነታውን ማወቅ ካልፈለክ እኮ እንደፈለክ ማለት ትችላለህ አይደለ? እውነታ ለማወቅ ነው እዚህ ተቀመጥክ ነው አይደለ? ስለዚህ እኔ ደግሞ እውነት ነው እየነገርኩ ያለሁት። ስለዚህ ከዛስ በኋላ አንቺ ከኔ የምትፈልጊው ነገር ምንድነው? ምንም አልፈልግም። በሰላም መሄድ ብቻ። መሄድ እርግጠኛ ነሽ? እና እንደምለቅሽም ደግሞ እርግጠኛ ነሽ አይደለ? ንገሪኝ። እውነቱን ከነገርኩህ እኮ እንደምለቀ ይነግረኛል። መጀመሪያ እንደዚህ ያልኩሽ እንደዚህ አይነት የወረደ አይነት ነገር ካንቺ አገኛለሁ ብዬ ስላላሰብኩ ነበር። እሱንም ደግሞ ሐሳቤን የተውኩት መቼ እንደሆነ ታውቂያለሽ? ስልክሽን በርብረን ማለት ነው የእሌኒን ጉዳይ ካወቅኩኝ በኋላ አንቺን መቼም ቢሆን እንደማልተውሽ ነው። ያቺ ምስኪን ልጅ እስካሁን ማለት ነው ከህመሟ በስነ ስርዓት መዳን አልቻለችም። እስካሁን እየበረገገች ነው ያለችው። እንቅልፍ በስነ ስርዓት በአይኗ እየዞር አይደለም። እረፍት ማድረግ አልቻለችም። ለዚች ልጅ ቆይ እኛ የእንቅልፍ ኪኒን እየሰጠን ማስተኛት መቻል አለብን ሁሌ? ይሄ ሁሉ በአንቺ ስራ ነው። እሺ ሴት ሆነሽ እንዴት እንደዚህ ነገር ታደርጊያለሽ? ማን ቤት ስለሆነች ነው እሷ ለሌላ ሰው ተቆርቋሪ ያደርጋት? ከእለኒ በላይ እኮ እኔ ሚኪን እቀርበዋለሁ አይደለም? ሚኪን እቀርበዋለሁ ማለት አልገባኝም። እለኒ ከምታውቀው በላይ እኔ ሚኪን በደንብ አውቀዋለሁ። ስለዚህ እሷ ማን ስለሆነች ለሱ ተቆርቋሪ ልትሆን የምትፈልገው? ሚኪን የት ነው የምታውቂው? ንገሪኝ። ሚኪን የት ነው የምታውቂው? እዚህ ቦታ ነው የማውቀው ብለህ አሁን ደግሞ ውሸት ነው ልትለኝ ነው? ምክንያቱም እስካሁን እያወራሁ ያለሁትን ነገር እያመንከኝ ስላልሆነ። ይኸውልሽ ሚኪን የት ነው የምታውቂው? ንገሪኝ። ሚኪ ማለት ቤተሰቤ ነው፣ የቅርብ ቤተሰብ፣ የስጋ ዘመዶች ነው ማለት አልገባኝም። እኔ የምልህ ነገር ሁሉ የማይገባ ከሆነ በምን አይነት መንገድ ነው ማስረዳት? በስነ ስርዓት አውሪ። ማለት የቅርብ ዘመዴ ነው። አልገባኝ። የስጋ ዘመዴ የቅርብ ዘመዳሞች ነን ከሚኪ ጋር። ነገር ግን አጎቱ እንዳሳሰረው ምናምን ታውቃለህ። ይሄ ላንተ አልነግረም አይደለም? ለአጎቱ ያልሆነ ሚኪ ታዲያ ለማን ይሆናል ብዬ ነው ለሚኪ ርራቅ የሚኖረኝ። የሚኪ አጎት ማለት የኔም ደግሞ የእናቴ አጎቷ ነው። ስለዚህ እንዴት ነው የቅርብ አጎቱን ያሳሰረ ሰውዬ ጋር ጥሩ ነገር ሊኖረኝ የሚችለው? ታዲያ ምንድነው? ለቤተሰቦቹ ያልሆነ ለማን ነው የሚሆነው ታዲያ? ምንም ቢሆን እኮ ቤተሰቦቹ ናቸው አይደለ? አጉል ፍትህ እሰጣለሁ፣ ፍትህ አስገኛለሁ ምናምን የሚለው ነገር ስላልተመቸኝ በቃ ሚኪ የሆነ መቀመቅ ውስጥ ወርዶ ይሄን ስራ እንዲተው ነበር ፍላጎቴ። እውነታው ይሄ ማለት እኔ ምን ማለት እንዳለብኝ አላውቅም። እያወራሽ ያለሽው ነገር ግን እርግጠኛ ነሽ አንቺ የሚኪ ዘመድ ነሽ? አዎ የሚኪ ዘመድ፣ ለዛውም የቅርብ ዘመድ። በጣም ነበር ያናደረኝ። አጎታችን የእናቴ አጎት ማለት የኔም አጎት ማለት ነው። አጎታችን አሳስረው እንደዛ ልጆቹን ሲሰቃዩ በአባት ናፍቆት ሲሰቃዩ በጣም ነበር ያናደረኝ ነበር። የአጎቱ ልጆች የሚኪ አጎት ልጆች በአባት ፍቅር እየተሰቃዩ፣ ኧረ እባክሽ እኛ እናውቃቸውማ። ወይስ ደግሞ ከነሱ ጋር ተመሳጠርሽ የሰራሽው ስራ ነው? እስካሁን ያወራሁትን ያመንከኝ ነው አይደል? ወይስ እየተጠራጠርክ ነው ያለው? አሁን ይኸውልሽ ማውራትሽን ቀጥይ። እኔ ከዚህ እንዴት እኔ ከአንቺ ጋር መግባባት እንደምችል ራሱ በጣም ግራ ገብቶኛል። ምንድን ነው እያወራሽ ያለሽው ነገር? እያወራሁ ያለሁት እውነት ነው። እንደነገርኩ ሚኪ የቅርብ ዘመዴ ነው፣ የስጋ በጣም የቅርብ እና ላጎቱ ያለውን ሰው ለማን ይሆናል ብዬ ነው ነገስ እኔ የሆነ ነገር ተሳስቼ እንኳን አይደለም አውቄም ባደርግ ለኔ የሆነ ነገር ላይ እንደማያደርግ ያጠፋ ሰው እኮ መቀጣት አለበት አይደለም እንዴ? ንገሪኝ።
ጥፋት ካጠፋሽ አንቺን አይደለም እኔ እናቴን አልምራትም። ትሰሚኛለሽ? ይሄ ነገር እኮ ነው እኔ የማይመቸኝ። ምንስ ቢያጠፋ እንዴት አጎቱን ያሳስረዋል? ምን ማለት ነው አልገባኝ። ቆይ ይሄን ነገር ምን ከአጎቱ ልጆች ጋር ምን ተባብረሽ ነው ይሄን ነገር ያደረግሽው? ነገር እንጂ እንደሱ አይደለም። እና ታዲያ የአጎቱ ልጆች ምንም የሚያውቁት ነገር የለም። እና ታዲያ ምንድነው? አልገባኝ። ጭራሽ እየገባኝ አይደለም። ሴትዮ ምንድነው እያወራሽ ያለሽ? ሚኪ ከቤተሰቦቻችን ውስጥ ማንኛቸውም ጋር አይዋደድም። ይሄን ደግሞ ታውቃለህ፣ ምናልባት ነግረው ከሆነ። አዎ እሱን በደንብ አውቃለሁ። ከኛ ቤተሰብ ውስጥ የሚወደው የሚቀርበው ምን ብቻ ነው። እኔም ደግሞ ይሄን ነገር ተጠቀምኩበት። ምክንያቱም የሆነ ነገር አደረገች ቢባል አሁን ደውለህ እህትህ የገዛ እህት ተብዬዋ ነው እንደዚህ ያደረገችው ብትለው አንተ ጋር ሊጣላ ይችላል። ምክንያቱም በደንብ ስለሚያምነኝ ስለሚቀርበኝ ብዙ ሚስጥሮችን ስለሚያወራኝ እንደ ሴት ጓደኛ አይደለም፣ እንደ ሴት እህት አይደለም፣ እንደ ወንድ አድርጎ ነው እኔን የሚያወራኝ ብዙ ነገሮችን። ይሄ የወንድ ባህሪ ነው ቢል እንኳን የወንድ ባህሪ ለሴት እንደማይነገረውን ነገር ለኔ አይደብቀኝ። ሁሉም ነገር ነው የሚነግረኝ። የዚህን ያክል ነው እኔና የሚቀርርምታችሁ የስጋ ዝምድና ብቻ እንኳን አይደለም። እና ይሄ ደግሞ ለኔ ጥሩ ሆነልኝ። ሚኪን የማጥመድ መንገዴ በቃ የተሳካልኝ እኮ። ለምን አልገባኝም። ለምን ምንድነው? ለምን ነገርኩ እኮ ላጎቱ ያልሆነ ነገር ለኔ ሊሆን ስለማይችል ገና ለገና ምን ወንጀል እሰራለሁ ነው ያንቺ ሁኔታ? አልገባኝም። እና ታዲያ ምንድነው? እንዴት አጎቱ ላይ እንደዚህ ያደርጋል? ዘመዶቹን ለምን ይጠላል? በሌላ ሰው የተነሳ ለምን ዘመዶቹን ይጠላል? ምንም የሆነ የምታወሪው ምንም ጭብጥ የሌለው ነገር ነው ሲጀመር። እውነት እንነጋገር ከተባለ ማለት አልገባኝ። ገና ለገና አጎቱን ስላሳሰራ እኔ ዘመዱ ነኝ፣ እኔ ደግሞ ለአጎቴ ልበቀልለት ስላለው ምናምን አስተሳሰብ የወረደ ስለሆነ ይሄ ነገር ደግሞ ለእኔ በጣም ያናድደኛል። እና ታዲያ ነግሮ ማስተካከል አይሻልም ነበር? ንገሪኝ። ስለማይሰማኝ ለመንገር አልሞከርኩም። በእርግጥ ብነግረው ደግሞ የዋስኔ ሊጣላኝ ይችላል እንጂ ይሄን ነገር ዘመዶች ናቸው አውቀዋለሁ። ሚኪ ምን አይነት ሰው እንደሆነ እኮ ጠንቅቄ አውቃለሁ። ዘመዶች ናቸው ብሎ ርህራሄ እንደማይሰማው ስለማውቅ ለሱ ይሄን መንገር ምናምን ለኔ እንትን ያልነበረ። ብነግረውም ወደ ኋላ አይመለስም። ትክክል ነሽ ብሎ ስለማይቀበለኝ፣ ምክንያቱም ሚኪ የያዘውን መንገድ ወደ ኋላ መመለስ እንደማይል አውቃለሁ። ምን ብዬ ነው የምነግረው ታዲያ? ዘመዶች ናቸው አጎቱ ስለሆነ ለምን እንደዛ አደረግክ ምናምን እንድለው ፈልገህ ነው? ምክንያቱም ወደ ኋላ ለያዘው ዓላማ ወደ ኋላ እንደማይመለስ ጠንቅቄ አውቀዋለሁ። እና ይሄ የሚያደርጋቸው ነገሮች በአጠቃላይ ለኔ አይመቹኝም። እኔ አንቺ የሚኪ ትክክለኛ ዘመዱ እንደሆነሽ እኔ በምን ላረጋግጥ እችላለሁ? በምን ላረጋግጥ እችላለሁ? ስልክሽን በፈትሻለሁ ምናምን ስትል አልነበር እንዴ? በደንብ አልፈትሽኩም ማለት ነው። ብዙ ቦታዎች መዝናኛ እንደዚህ በረፍት ሰዓት ምናምን መዝናኛ ቦታ እንሄዳለን፣ ይወስደኛል። እኔ ፍሪ በሆንኩ እሱን ፍሪ በሆነበት አጋጣሚ የተለያዩ መዝናኛ ቦታዎች እንሄዳለን። ፎቶ ምናልባት አላየህም ይሆናል ማለት ነው። ስልኬን በደንብ አላየሁም። የተለያዩ ሰነዶች አሉ። ምክንያቱም እኔን እንደ እህት ስለሚቀርበኝ፣ እንደ ጓደኛ ስለሚቀርበኝ ለእኔ ደግሞ እነዛ ነገሮች ጥሩ አጋጣሚ ነበር ይሆናል። እስከዚህ ድረስ ነው እና ሚኪ የምንቀራረብ። ለዛ ነው ያቺ መሰሪ ያናደደችኝ። ከኔ በላይ ስለማታውቀው ሰው እንዴት ትቆረቆራለች የሚለው አናደኝ ነው እንደዚህ ያደረኳት። እሷን አልገባኝ እኮ ገና ለገና የሆነ ነገር ታደርጋለች ብለሽ ነው እሷን ያሳግትሻል? ሴት ነሽ እኮ ቢያንስ ማድረጓ ደግሞ አይቀርም። ምን ያክል እንደምትቆረቆርለት ስለማውቅ ይሄን ነገር ማድረጓ መመስከሯ እንደማይቀር አውቃለሁ። ስለዚህ ቀድመሽ እንትን ማጥፋትሽ መረጃ ማጥፋትሽ ነው ባንቺ ቤት አይደለ? ነበር አልገባኝ። አንቺ ቆይ ከዚህ ነገር ጋር የሚያገናኝሽ ነገር ምንድን ነው? አሁን ሚኪ በሌላ ነገር ነው የተከሰሰው፣ በሌላ ሁኔታ ነው። አንቺ ዘመዱ ነሽ። እኔ ጭራሽ እየገባኝ አይደለም። በሌላ ነገር ተከሰው እንደዚህ ማቅ እንደዚህ ሲሰቃይ ምናምን ነው በጣም ደስ የሚል። ምክንያቱም ይሄን ስራ እንዲተው ስለምፈልግ ማለት ነው። እሱ ስራውን ሲተው አንቺ ምንድን ነው የምትጠቀሚው? እኔ ያልገባኝ ነገር እሱ ነው። እሺ ምንም አጥራል አንቺ እንደው እውነት እንደው ልመንሽና እስቲ ዘመዱ ነሽም በል፣ ከዛ ስራውን ተወ። ከአንቺ ምንድን ነው ማለት ቤተሰቦቻችን ጋር ፍቅር ሊኖሩ ይችላል ማለት ነው። ስለዚህ እሱን ለማስማማት ነው ማለት ነው የሁሉ መንገድ ሄድሽው? በቃ ኧረ እባክሽ። ምክንያቱም እሱ የሚሰራው ስራ ቤተሰቦቻችንም ስለማይወዱለት እሱም ከቤተሰብ እየራቀ ነው ያለው። ይሄን ስራ ተወ ማለት ደግሞ ከቤተሰቡ ጋር ጥሩ ግንኙነት ይኖረዋል ማለት ነው። ስለዚህ እሱን ከቤተሰቡ ጋር ለማስማማት ነው ይሄን ሁሉ ነገር እያደረግሽ። የራሴ ዓላማ ይሄ ነበር። ይኸውልሽ ሴትዮ ጭራሽ የማይመስል ነገር አታወሪ። እንደዚህ አይነት ነገር እውነት ለመናገር ነው የነገርኩህ ያለሁት አይደለ? ገና ለገና እንዳወራም ትፈልጋለህ አይደለ? ይኸውልሽ የምነግርህ ነገር ደግሞ እየሰማነህ አይደለም። እኔ በምን አይነት አውሪ ጨርሽ። ሌላ የምታውቂው ነገር ምንድን ነው? ከሚኪ ጋር ያለሽ ችግር ምንድን ነው? ሌላውስ? ይኸውልህ የናቴን አባት ገሏል ምናምን የሚል ጥርጣሬ ነበረ። ይሄን መቼም እናንተም ሰምታችኋል።
ሰምታችኋል አትበይ። እየሰራሁበት ያለው ጉዳይ ይሄ ነው። እሺ በጣም ጥሩ። ሚኪ ገደለ ወይም የሱ እጅ ያለበት ምናምን አይመስልህ? ይኸውልሽ እኔ መሰለኝ አልመሰለኝ አይደለም እዚህ ጋር አሁን ዋናው ነገር ሚኪ ወንጀለኛ እንደማይሆን እኔ በጣም እርግጠኛ ነኝ። ሲጀመር ማለት እርግጠኛ ከሆንክ እውነታ ወንጀለኛ አይደለም። ሚኪ ከናቲ አባት ጋር ምንም የሚያገናኘው ነገር የለም። 1 ወር ሙሉ ሲሟቅቅ ነበር አይደል? በዚህ ምክንያት ተደብድበው ሙላ ነበር አይደለም? ይሄ ደግሞ ለእኔ በጣም እያስደሰተኝ ነበር። ከናቲ አባት ጋር የግንኙነት ያለው አስመስዬ እነሱን ሰዎች ስረዳቸው የነበርኩ ነኝ። በቃ ሚኪ ወንጀለኛ እንዲሆን የናቲን አባት እንዳስገደለ በመርዝ እንደመረዘው ሰዎቹን ስተባበራቸው የነበርኩት እኔ ከነሱ ጎን እኔም ነበርኩ። አልገባኝም። ምን እያልሽኝ ያለሽ? የሚኪ ስቃይ ስለሚያስደስተኝ። ምን እያልሽኝ ያለሽ? ይኸውልህ አሁን ሚኪ ከኛ ቤተሰብ ጋር ሆነ ግን የሆነ ግንኙነት ኖረው ወደ ህይወቱ ተመለሰ ወደኛ ቤተሰብ ጋር ተቀላቀለ ምናምን የሚለው ነገር በፊት ነበር የሚያሳስበኝ። አሁን ደግሞ አይመለስም ስለማውቀው ያን ያክል አስፈላጊ ነገር አይደለም ለኔ። ግን ደግሞ እንደዚህ ሚኪ ላይ የሚደርስባቸው ነገሮች ለኔ በጣም አስደሳች ነገር ናቸው። ሴትዮ ቆይ እያልሽኝ ያለሽው ነገር ምንድነው? በቀጥታ እያልኩ ያለሁትማ ሚኪ ንጹህ ሰው እንደሆነ ላረጋግጥልህ በዛ አጋጣሚ ከናቲ አባት ጋር ምንም የሚያገናኘው ነገር የለም። ምንድነው እያልሽኝ ያለሽው? ምንድነው እያልሽኝ ያለሽው? አንቺ ሴትዮ ንገሪኝ፣ ምንድነው እያልሽኝ ያለሽው? ሲጣርጊ ነው የምነግርሽ፣ ሲጣርጊ ነው እንግዲህ ሰምኛለሽ። ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁ? ዳኒ ነኝ። ወደ ቤተሰቦች እንግዲህ ዛሬ በአዲስ ቪዲዮ በድጋሚ ተመልሰን መጥተናል። ያው እዚህ ጋር የምታዩት ወንድሜ ናቲ ነው። ያው በዚህ ቪዲዮ የተገኘንበትን ዋናው ምክንያት ስለ አንዳንድ ነገሮች በግልጽ ለመነጋገር ነው። አሁን ላይ እየሰራ ነው ከነበረው ኬዝ እንግዲህ ማለትም ለ2-3 ወራት አካባቢ እንግዲህ መቀመጫ መቆሚያ አሳጥቶን የነበረ አንድ ኬዝ ነበረ። ከዛም ጋር እንግዲህ በተያያዘ ከናቲ ቤተሰብ ጋር እንግዲህ በተያያዘ ካሉት ኬዞች ጋር እንግዲህ በስተመጨረሻ ያለፈውን ወር ማለት ይቻላል 1 ወር ሙሉ ምንም ሰላም ያልነበርንበት በሁላችን በመሃላችን ራሱ ትንሽ መቃቃረን ሁላ ሊፈጠር የደረሰ እርስ በእርስ ራሱ እንዳንስማማ እንዳንግባባ እያደረገን የነበረ አንድ ኬዝ ነበረ። ያው የናቲ አባት ሞት ጉዳይን በተመለከተ እንግዲህ አዲስ ኬዝ ጀምረን ሳይሆን ያው እየኖርንበት ነበር ማለት እንችላለን። ውድ ቤተሰቦች በዚህ ኬዝ ምክንያት በጣም የተለያዩ ነገሮች አጥተናል። በጣም ያልጠበቅናቸውን ሰዎች ይዘናል፣ አግኝተናል። ከምንወዳቸው ሰዎች ጋር ራሱ እስከምንጣላ እስከ መለያየት ደረጃም ራሱ ያደረሱን ነበሩ። ይሄ ኬዝ ወደ ቤተሰቦች በቀላሉ አይደለም ያለፈው። እውነት ለመናገር ማለት በስተመጨረሻ ይህንን ሰሞን የደረስንበትንም ጉዳይ ታውቃላችሁ። ወንድሜ ሚኪ በዚህ ጉዳይ ስሙ ጠፍቶ ተጠርጥሮ ነበረ። ግን ደግሞ በስተመጨረሻ ላይ እንግዲህ ያገኘናት ሴት ሁሉንም ነገር ክሊር አድርጋ አጥርታልናለች። መረጃና ማስረጃም በዛ በተደገፈ ነው እንግዲህ ውድ ቤተሰቦች ሁሉንም ነገር እንግዲህ ማጥራት የቻልነውና ሁሉም ነገር ለእናንተ እያሳየናቸው የነበረው። አሁን ላይ ማለት የምፈልገው ነገር ፈጣሪ እንኳን ለዚህ ጊዜ ያበቃን ነው። ምክንያቱም የሰው ደም ነበረ በከንቱ የፈሰሰው በዚህ ጊዜ ላይ እና ይህን ደም ደግሞ አፍስሷል እየተባለ የነበረው የኛው ሰው የራሳችን ሰው ነበረ። ምናልባት በሆነ ነገር ጥፋተኛ ሆኖ ሊሆን ይችላል። ከዚህ በፊት ያው በሰዓቱ የናቲ አባት ሞት ሰዓት ላይ እንግዲህ ያው ለቅሶ ደርሶ ወዲያው ቀብር ደርሶ ከዛ በኋላ እንግዲህ ሸዋፓ አለማድረጉ አለመገኘቱ ምናልባት ጥፋት ሊሆን ይችላል። ግን ደግሞ ውድ ቤተሰቦች ይሄ ነገር የተቀነባበረ ሴራ እንደነበር እኔ ከመጀመሪያውም አምኜ ነበረ። ሁሉም ነገር ገብቶኝ ነበር ማለት ይቻላል። ግን ደግሞ ማረጋገጥ መቻል አለብን። እስከ መጨረሻው የደም ጠብታ ድረስ ሄደን ማረጋገጥ መቻል ነበረብን። ማናገር የነበረብን ሰዎች ነበሩ። ሁሉንም አይነት ሰው እኔ 1000 ሰው ከዚህ በኋላ ማናገርም ቢኖርብኝ እንኳን የሚኪን ሁኔታ ነፃ ለማውጣት የናቲን አባት ገዳይ ራሱ ለማግኘት 1000 እና 1 ሚሊዮን ሰው ራሱ አናገር በባል ምንም ሳላቅማማ ደከመኝ ሳልል ትንሽ እንኳን ፊቴን ሳላጠቆር ነበር ይህን ነገር ማድረግ የምፈልገው። በስተመጨረሻም ወደ ቤተሰቦች ፈጣሪ የእናንተን ጸሎት ሰምቶ የእኛን ልፋት ቆጥሮ ደግሞ ከፍሎናል ማለት ነው የምችለው። በዚህ ጉዳይ ላይ ወደ ቤተሰቦች በጣም ከሚባለው በላይ የተጎዳው ሰው
ሚኪ ብቻ አይደለም ማለት የጉዳዩ ባለቤት ማለት እንችላለን። ያጣው አባቱን ነው ያጣው የሚወደው ወንድሙን ነው በዚህ ጊዜ ላይ ማለት ነው። ያለፈውን ወር ከሚኪ ጋር ሰላም አልነበሩም። የልቡን እያወራው የኖረው ሚኪን አሁን ላይ ከልቡ አይደለም ሲያገኘው የነበረውና በዚህ ጉዳይ ላይ ወንድሜ ናቲም ቢሆን ወደ ቤተሰቦች ከሚባለው በላይ ሰፈር አድርጓል። ከሁላችንም በላይ ማለት ነው። ሚኪ ስሙ ጠፍቷል። አዎ ግን ደግሞ ከዛ በላይ ከሚኪ ስም መጥፋት በላይ የእሱ የሚጠራ ነገር እንደነበረ ሁላችንም ልቦናችን ያውቀዋል። ውድ ቤተሰቦች ምንም ያክል ነገሮች ተቀነባብረው ሴራው ተቀነባብረው እሱ ላይ ቢጠመጠም እንደው እሱ የሚገልበትን ቪዲዮ ራሱ የሚያሳይ የሆነ ነገር ቢመጣ የምር እሱ አድርጎታል ብለን ራሱ አናምንም። ግን ደግሞ የሚሰብረው ነገር ወደ ቤተሰቦች በምንወደው ሰው የሚመጡብን ነገር ነው። አሁን ላይ በጣም ተደጋገመ። እኔ ምን ማለት እንዳለብኝና እንደምችልም አላቅም። በእውነት በጣም ግራ ገብቶኛል። በጣም ብዙ ነው እያወራሁም ራሱ ያለሁት። ለምን በውስጤ በጣም ብዙ ያዝኳቸው ነገሮች ነበሩ። በግልጽ ማውጣት የምፈልጋቸው ነገሮች ነበሩ። ወንድሜ ናቲ በዚህ ሰዓት ላይ በጣም ከሁላችንም በላይ የተጎዳ ሰው ነው፣ የተሰቃየ ሰው ነው። በጣም ብዙ ሁኔታዎችን ለብቻው እየተቋቋመ የነበረበት ሁኔታ ላይ ነው ማለት እኛ አንፈልግህም ብለነው ሳይሆን ወደ ቤተሰቦች ሁኔታዎች እኛን እንዳይቀርበን አድርገውታል። እውነት ለመናገር ማለት ነው። በዛ ሰዓት ላይ ብቻውን ነበረን። ሀዘኑንም ሲያስታምም የነበረው ለኔ ለሀዘኔ ደርሶልኝ ነበር፣ ለኔ ለመከራዬ ደርሶልኝ ነበር። ግን ደግሞ ለሱ እንድደርስለት ፈቃደኛ አልነበረም። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት ማለት ያው በሆነ ሰምሃው እኮ እኔም አግዣለሁ ማለት ይቻላል። ግን ደግሞ በቂ አልነበረም። ወደ ቤተሰቦች በዚህ ጊዜ ላይ አባትን የሚያክል ነገር አጥቶ ቤተሰብ የሚያክል ነገር ፈርሶ ብቸኛ ሆኖ በነበረበት ሰዓት ላይ እናንተ ብቻ ናችሁ የቀራችሁኝ እያልን በነበረበት ሰዓት ላይ ደግሞ ከኛም ራሱ ሊያርቀው የሚችል ነገር መምጣቱ በእውነት ፈተና ነው። ሌላ እኔ ምን ልለው እንደምችል አላቅም። ግን ደግሞ አሁን ላይ ፈጣሪ የተመሰገነ ይሁን። ውድ ቤተሰቦች እኔ እናንተንም ማመስገን እፈልጋለሁ። በዚህ ሁሉ ጥንቅጥ ውስጥ አብራችሁን ከጎናችን ነበራችሁ። በጣም የተለያየ ሀሳብ አስተያየቶችን ስትደግፉን ነበር። በሀሳብ መደገፍ በሀሳብ ማገዝ ማለት ከምናውቀው መግለጽ ከምንችለው ነገር በላይ ነው። እኔ በዚህ ሰዓት ላይ ወንድሜ ናቲን ሚኪን ጠርጥረኸው ነበር ወይ እንደዚህ ነው ማለት አልፈልግም። ለምን አልጠረጠረውም? ቢጠረጠረውም ደግሞ እኔ አልፈርድበትም። ምክንያቱም ያጣ ሰው ነው ብዬ ነው የማስበው። መብቱ ነውም ደግሞ ምንም የፈለገውን ነገር ማሰብ መብቱ ነው። ግን በስተመጨረሻ እውነቱ ወጥቷል። የልቡን አውጥቶታል ማለት እፈልጋለሁ። ለምን ጊዜው ሁሉንም ነገር ጊዜ መድኃኒት ነው ውድ ቤተሰቦች ለሁሉም ነገር እና ዲፕዳውን አፉ ቢናገረው እንደው ጠርጥሬዋለሁ ብሎ ራሱ በአፉ ቢናገር ሁላችንም እኔ አይደለሁም ውድ ቤተሰቦች ሚኪ አይደለም አብሮን የሚሰሩ ሰዎች እናንተ ራሱ ናቲ ሚኪ አድርጎታል ብላችሁ ብሎ ያምናል ብዬ በጠይቃችሁ እናንተን ራሱ ኧረ ጭራሽ ነው የምትሉት። በፍጹም ማለት ነው። እያንዳንዱን ነገር ከልቡ አይደለም እያደረገ የነበረው ሁሉንም ነገር ውድ ቤተሰቦች እኔ እንደዚህ ነው ብዬ በጣም እያወራሁኝ ነው። ግን ደግሞ ወንድሜ ናቲ ከተፈጠረው ካወጣነው እውነት ጋር አንጻር ከዛ አንጻር ጋር እንግዲህ አንዳንድ ነገሮችን እንዲለን ነው የምፈልገው። አሁን ላይ ወደ ቤተሰቦች በጣም ብዙ እንዳወራው ይገባኛል። ወንድሜ ናቲ እየተሰማው ስላለው ነገር አሁን ላይ ስላገኘነው እውነት ስላወጣነው እውነትም ጭምር የራሱን ሀሳብ ደግሞ እንዲገልጽልን እድሉን ለሱ ሰጠዋለሁ። ወንድሜ ማለት ለዚህ ጊዜ ስለደረሰን እኔ በጣም ደስ ብሎኛል። የሁሉንም ነገር
አንተ ውስጥ ያለውን ነገር ደግሞ አሁን ላይ እንድትገልጽ ስለፈለኩኝም ጭምር ነው ይህንን ቀረጻ እንድናደርግ ወደዚህም ራሱ የጠራሁ እና እስቲ ለውድ ቤተሰቦች ሰላምታ ስጥና ከዛ በኋላ የምታስበውን ነገር ብትነግረን አንዳንድ ነገር ብትለኝ። እሺ ውድ ቤተሰቦች እንደምን ቆያችሁኝ? ያው ሁላችሁም እንደምታውቁት ነው አሁንም ምንም አዲስ የተፈጠረ ነገር የለም። ማለት አባቴ በሰው እጅ እንደተገደለ ካወኩበት ሰዓት ጀምሮ እንግዲህ በጣም ማለት እርግጠኛ ሆኜ አልነበረም ይሄንን ነገር እየሰሩ የነበረው። ሚኪ ገድሏል፣ እኔ በሚኪ ገድሏል ብዬ አስቤም አላቅም። ማለት ያንን ነገር ሊያደርግ አይችልም ብዬ ነበር ስጠረጥር የነበረው። ከኔ ጋር የተወሰኑ ግጭቶች ነበሩብን፣ ነገር ግን እዛ ደረጃ ድረስ የሚያደርስ አይነት ግጭት አልነበረንም። ጭራሽ ምንም አይነት ነገር እንደዚህ አይነት ነገር የለም በመካከላችን የነበረ። ከዚህ በኋላም ይኖራል ብዬ አልጠብቅም። ውድ ቤተሰቦች እንግዲህ እኔ ማለት ጭራሽ ደግሞ አሁን ላይ ነገሮች በጣም ነው ግራ እያጋቡኝና እየተወሳሰቡብኝ ያለው። አሁን ላይ እንዳወቅ ነው ከሆነ እንግዲህ ባገኘናቸው መረጃዎች መሰረት የምርም አባቴ በሰው እጅ እንደተገደለ የሚያረጋግጥልን ነገር አግኝተናል። ውድ ቤተሰቦች አባቴ በሰው እጅ እንደሞተ አረጋግጠናል። ማለት ይሄ ነገር እንዴት እንደተፈጠረ አላውቅም። አባቴ በህይወት መኖር የሚችልበት አጋጣሚ ነበረ። ይህ ሁሉ ነገር በጣም ብዙ ጥበቆች አሉን እዚህ ግቢ ውስጥ። በቻልነው አቅም ነገሮች በጣም ሰላማዊ እንዲሆኑ በጣም እንጥራለን። ምን ተፈጥሮ በምን አይነት ሁኔታ አባቴን እዚሁ ግቢ ውስጥ ሰው ገብቶ ውድ ቤተሰቦች አባትን የሚያክል ነገር ሰው ገሎ እባክህ ተረጋጋ። አንድ ጊዜ ተረጋጋ። እንዴት ነው የምረጋጋው? ማለት ሁሉንም ነገር እንደርስበታለን። ምንም ነገር ይፈጠር በእውነት ከኛ አንድ የሚያልፍ ነገር የለም። እሺ እባክህ ተረጋጋ ናቲ ወንድሜ። እንዴ ናቲ አንተ ናቲ! አረ ምን አንተ ካሜራውን አስቀምጡና ነው ናቲ